ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በተማሪዎቹ ፕራንክ የተደረገው መምህር በደረሰበት አደጋ ሕይወቱ አለፈ። አሜሪካ ውስጥ አንድ የሁለተኛ ደረጃ ትምህርት ቤት መምህር ተማሪዎቹ ከፈጸሙት የቀልድ ድርጊት ወይም ፕራንክ ጋር ተያይዞ በመኪና ተገጭቶ ሞተ። የጆርጂያ ግዛት ባለስልጣናት እንዳሉት ቶይሌት ፔፐር ፕራንክ የሚሉት አሜሪካ ውስጥ የተለመደ ጨዋታ ለመጫወት ተማሪዎቹ በመምህሩ ቤት አቅራቢያ በሚገኙ ዛፎች ላይ ሶፍት አድርገው በፈጠሩት ቀልድ ወቅት ነበር መምህሩ ለሞት የዳረገው አደጋ የተከሰተው። ጄሰን ሁገስ የተባለው የ40 ዓመት መምህር ተማሪዎቹ በቤቱ ዙሪያ በሽንት ቤት ወረቀት ዛፎችን አሸብርቀው በነበረበት ጊዜ ከቤት ወጥቶ ሁኔታውን እየተመለከተ ሳለ በአካባቢው በዘነበ ዝናብ ምክንያት አንሸራቶት በወደቀበት በመኪና ተገጭቶ ነው ለሕልፈት የበቃው። አደጋውን ያደረሱትም በመምህራቸው ቤት ዙሪያ ፕራንኩን ያዘጋጁት ተማሪዎች መምህራቸው እንዲያያቸው በያዟቸው መኪኖች ከአካባቢው ለመራቅ በፍጥነት እያሽከረከሩ ሳሉ ነው። የወደቀውን መምህር በመግጨት ጉዳት እንዳደረሱበት ፖሊስ አስታውቋል። ተማሪዎቹ በመኪና የሰው ሕይወት በማጥፋት ክስ ቢመሰረትባቸውም የሟች መምህር ቤተሰቦች ግን ክሱ እንዲነሳ እንደሚፈልጉ ገልጸዋል። መምህሩን በዚህ መልኩ ገጭቶ ሕይወቱን ያጠፋው ተማሪ በተሽከርካሪ አደጋ በማድረስ ወንጀል ክስ የቀረበበት ቢሆንም የሟች መምህር ቤተሰቦች ግን ክሱን እንዲቋረጥ ጠይቀዋል። በተመሳሳይ ትምህርት ቤት አስተማሪ የሆነችው የሟቹ መምህር ባለቤት ላውራ ሁጌስ ባለቤቷ በተማሪዎች ዘንድ በእጅጉ ተወዳጅ እንደነበረ ገልጻለች። የፕራንክ ጨዋታው እንደሚደረግ ያውቅ እንደነበርና ከልጆቹ ጋርም አባሮሽ ለመጫወት በጉጉት ሲጠብቅ እንደነበርም ላውራ ትናገራለች። አስተማሪው ገጭቶት የገደለው ጄይደን ሪያን ዋልሳ የተባለው የ18 ዓመት ተማሪና ሌሎች 2 ተማሪዎች የአደጋ ጊዜ ምላሽ ሰጪዎች ከመድረሳቸው በፊት አስተማሪውን ፈጥነው ወደ ሆስፒታል ወስደውት ነበር። ነገር ግን በሕይወት ማትረፍ አልተቻለም። ዋላስ እና ሌሎች 4 ተማሪዎች የሌላ ሰውን ንብረት በማሽከርከር ወንጀልም ተከሰዋል። ነገር ግን የሟች መምህር ባለቤት ላውራ የተማሪዎችን ክስ ለማቋረጥ ድጋፍ እንደሚያደርጉም ገልጸዋል። አስደንጋጭ አደጋ ነው፣ ነገር ግን ቤተሰባችን የእነዚህን ተማሪዎች ሕይወት እንደሚመሰቃቅል አይፈልግም ብላለች ላውራ። ይህ ጄሲ ልጆቹን ለመቅረጽ ከደከመለት ዓላማ የሚጻረር ነው ብላለች። የአካባቢውን ሕብረተሰብ ሁጌስ ያስተማረበት እና ያሰለጠነበት በነበረው አካባቢ ላይ መታሰቢያ ለማድረግ እየተዘጋጁ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።